አስገራሚው አዲስ አበባ ውስጥ የሞተ ሰው ለሚገንዝ የሚከፈሉ ውድ ክፍያ፣ በመሳሳም የሚተላለፈው አስከፊው በሽታ ጉድ። በኦሮሚያ ክልል አዲስ ቫይረስ ተከስቷል። ፋኖ በጎጃምና በጎንደር አዳዲስ ድሎችን እየተቀናጀ ነው። ዝርዝር መረጃ አለን። አገዛዙ በገንዘብ እያታለለ የሰላም ጥሪ ተቀብለዋል፣ መንግስትን ተቀላቅለዋል ያላቸውን እየረሸን እንደሆነም መረጃዎች አሉን። ሰላም ጤና ይስጥልኝ ውድ የፉል ዳይሊ ወርልድ አድማጭ ተመልካቾቻችን፣ የዕለቱ ሊደመጡ ይገባሉ ያልናቸው መረጃዎች ወደ እናንተ ይዘን ቀርበናል። ታዲያ እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ላይ ገንቢ አስተያየቶቻችሁን እየሰጣችሁ እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ አንድ በቤት ውስጥ የሞተን ሰው ለመገነዝ ገናዦቹ ከ3 እስከ 4 ሺህ ብር ድረስ እንደሚጠይቁ ተሰማም። ከተወሰነ ዓመት በፊት 4 እና 5 በመቶ ብር እነዚህን ገናዦች የሚጠይቁ ሲሆን ከኑሮ ውድነት ጋር በተጨማሪ የሚጠቀሟቸው ጨርቅና ጥጥ፣ ሬሳው የሚወጋው መርፌ መጨመር እንደ ምክንያት የሚጠቀስ እንደሆነ ፊደል ፖስት ያስነበበው መረጃ ያሳያል። በከተማዋ ሬሳ ግነዛ የሕክምና ተቋማት የመገነዝ ልምድ ባላቸው ነገር ግን ከሟቾቹ ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለቱ ውጭ ተከፍሎ በገናዦቹ ይከናወናል። ድብርትና ጭንቀት በመሳሳም ይተላለፋል። ጥናቱ እንደሚያሳየው ሳይንቲስቶቹ ወደ 2000 የሚጠጉ ጥንዶችን ከመረመሩ በኋላ ድብርትና ጭንቀት ተላላፊ እንደሆነም ደርሰውበታል። በመሳሳም ሊተላለፍም ይችላል። በተደጋጋሚ መሳሳም በአፉ ውስጥ ያሉ ባክቴሪያዎችን ስብጥር በመቀየር የስሜት መለዋወጥና የእንቅልፍ ሁኔታ ለውጥ ሊያመጣም ይችላል። ታዲያም በየጥጉና በየመንገዱ በማስቲስ እንደተጨባበጡ ሁሉ አንገት ለአንገት ተላጥፈው የሚያልፉ ጥንዶች በምን ያክል በሽታ፣ የአፍ ጠረንና ተዛማጅ በሽታዎችም ተጋልጠው ይሆን? ይህንን ለእናንተ ተውት። በኦሮሚያ ክልል ሞያሌ ኤምፖክስ ቫይረስ የተያዙ ሰው መገኘቱን የጤና ሚኒስቴር አስታወቀም። የኢትዮጵያ ሕብረተሰብ ጤና ሳይንስ ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸውን ከተጠረጠሩ ታማሚዎች በወሰደው ናሙና ኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበትም የተረጋገጠውን የ21 ቀን ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑን መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር በቅርብ ንክኪ የነበራቸውን ግለሰቦች የመለየት ክትትል ማድረግ ስራ ተጀምሯል። ታማሚው ህፃን እና እናቱን አስቀድሞም በተዘጋጀው የለይቶ ማከሚያ ተገቢውን የህክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና አካል እክልን አልገጠማቸውም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት አብይ ሁኔታዎች። ዛሬ በጎጃም ምድር የተሰራ ጀግንነት ታሪክ። ነገሩ እንዲህ ነው። የብልጽግናው ዘልዛላ ሰራዊት አገር መጠበቁን ትቶ ሰፈር ለሰፈር ማውደልደሉን ከጀመረ ብዙ ዓመታት እንደሆነው ይታወቃል። ታዲያ ይህንን ያገዛዙ አሽከር በቀን 20/09/2017 ዓ.ም ማታ 10 ሰዓት ላይ ከውልማሜ ከተማ በመነሳት ወደ አባሻ እንደንግር ቀበሌ ጎጥ ያቀናና የጎበዝ አለቃውን የፋኖ ምኑዬ ቢያይህን ቤት ይከባል። የጎበዝ አለቃውም እጅ እንዲሰጥ ይገደዳል። ከዚህም ይህ ጥበበኛ የጎበዝ አለቃ ከተኛበት ሊያስወርደው የሄደውን ወታደር እያዘናጋ እያለ አይኖቹ ግን ከዘልዛለው የጁላ ወታደር እንቅስቃሴ ላይ ነበር ያነጣጠሩት። የፋኖ አለመበገርነት ባህሪው እየተናነቀው አላስችልህ ቢለው በሽጉጥ ግንባሩን ብሎ ከመጣው አፋኝ ቡድን ማይካ ክላሽ በመንጠቅ ቀሪዎቹን የአብይ አሽከሮቹን እስከ ወዲያኛው በመሸኘት አንዱን በማቁሰል ራሱን እየተከላከለ በማምለጥ ወደ አዋበል ወረዳ መብረቁ ብርጌድ ፋኖ ካምፕም ተቀላቅሏል። የተደመሰሱትንም የብልጽግና ታማኝ አሽከሮች የነበሩት ናቸው። ስማቸውንም አሞራው አድማ ብተና፣ ብሬን ተኳሽ የነበረ ቢያዝን ካሊ ሚኒሻ፣ ስሙ ያልታወቀም የሞተ ሚኒሻ፣ ብርሃኑ ወይም ፖሊስ የቆሰለ። በዚህ የተበሳጨው ወራሪ ሰራዊት የጀግናው ምኑዬን ቢያይህን ታላቅ ወንድም አቶ ስንሻው ቢያይህን ገድሎ ወደ መጣበት አስከሬኑን ይዞ ተመልሷል። የአፋብኃ በጎጃም ቀጠና የአዲስ አለማየሁ 7ኛ ክፍለ ጦር ለጀግናው ፋኖ ምኑዬ ቢያይህ ሽልማት ያዘጋጀ መሆኑንም በክፍለ ጦሩ ሰብሳቢ አርበኛ ከፈ መላክ ካሳ ተገልጿል። እንዲሁም የአፋብኃ በጎጃም የአዲስ አለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ለጀግናው ልዩ ሽልማትም እንደሚያደርግ ቃል ገብቷል። የወደ ውጊያ ውሎ በጎጃምና በጎንደር በላይ ዘለቀ 8ኛ ክፍለ ጦር ዛም
በረሃ ብርጌድ በትናንትናው ዕለት ታምር ሲሰራ አምሽቷል። በዚህ ውጊያ በርካታ የጠላትን ኃይል መደምሰስ ሲችል ቀሪውም ቁስለኛ ማድረግ ተችሏል። የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ አቸፈር ወንድሜ አቤ ጎበኘ ብርጌድ ላይ ታላቅ ድል ተቀናጀ። በቀን 29 2017 ዓ.ም ከሙሲት በመነሳት ወደ ልምታ የተንቀሳቀሰውን የጠላት ኃይል በክፍለ ጦር ልዩ ኮማንዶ ጦር ድባቅ ተመቷል። በክፍለ ጦር ሰብሳቢ የተመራው ይህ ልዩ ኮማንዶ ጦር ልምታን ላይ ጠላትን ከፍተኛ ኪሳራ ያደረሰበት ሲሆን ጠላት የወገንን ሞት መቋቋም ሲያቅተው ወደ ሐሙሲት ፈርጦ ለመግባት ተገዷል። ልዩ ኮማንዶ ጦር በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን የጠላት ኃይል መደምሰሱን ሲቻል ብዛት ያለው የጠላት ኃይል ቁስለኛ ሆኗል። ጠላት በየቀኑ እየከዳ ፋኖን እየተቀላቀለ ይገኛል። ከአንደኛ ክፍለ ጦር አንደኛ ሻለቃ 3ኛ ሻምበል ሲሆን የአፋባ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ተድላ ጓሉ ብርጌድን ተቀላቅሏል። አንደኛ ንጉስ ደመላሽ፣ ሁለተኛ ነገሰ ይበልጣል ይባላሉ። አገዛዙ በገንዘብ አታሎ የወሰዳቸውን ወጣቶች መረሸኑ ታወቀ። በፋኖ የተለያዩ አደረጃጀቶች ስር የተጠረነፉ ወጣቶችን በገንዘብ እያማለለም ከወሰደ በኋላ እንደሚረሽን ከድርጊቱ አምልጠው የመጡ ወጣቶች ተናግረዋል። በተለይም በፋኖነት ለመታገል ስልጣን የተሰበሰቡ ወጣቶችንና በትግል ውስጥ የሆነው ያለ መሳሪያ ጀል የሆነው የሚታገሉ ወጣቶችን መሳሪያ እንሰጣችኋለን፣ ብር ሰጥተን ወደ ቤተሰቦቻችሁ እንልካችኋለን በሚል የካርዴ ማታለያ የሰበሰቡን እንደሚረሽኑ ታውቋል። ከቀናት በፊት አንድ የአገዛዙ ወታደራዊ አመራር ለቅርብ ወዳጁ ስለ ድርጊቱ አፈጻጸም የተናገረ ሲሆን በቅርቡ ከአገዛዙ ካምፕ አምልጠው ፋኖን የተቀላቀሉ ወጣቶችንም ከረሸነ አምልጠው እንደመጡ ተናግረዋል። በቅርቡ ማታለያ ተይዘው የነበሩ 13 ወጣቶችም ቃል የተገባላቸውን 94,000 ብር ከተቀበሉ በኋላ ገንዘቡን ለቤተሰቦቻቸው እንድትልኩ ወደ ባንክ እንውሰዳችሁ በማለትም በፓትሮል ወደ አልታወቀ ስፍራ ወስደው 11ዱን እንደረሸኗቸው፣ ቀሪ ሁለቱም በተአምር ተርፈው ፋኖን እንደተቀላቀሉ ወታደራዊ ምንጮቹን አረጋግጠናል። በተያያዘ መረጃም አገዛዙ በአማራ ምድር የሚገኙ የትኛውንም ወጣት በብሔራዊ ውትድርና ምልመላ ስም እየሰበሰበ የመሰወርና የመረሸን ሰፊ ዕቅድ እንዳለውም ተገልጿል። ይህንን ድርጊት የተቃወመው የአገዛዙ ወታደራዊ አባላትም እየተለቀሙ እንደታሰሩ ውስጣዊ መረጃዎችን ደህንነትን ምንጮቹን ገልጸዋል። መረጃዎቹ እነዚህ ነበሩ። በሌላ መረጃ እስክንገናኝ ሰላም ጤና ይስጥልኝ።